ሰላም ጤና ይስጥልኝ የተከበራችሁ የቻናላችን ቤተሰቦች እንዴት ቆይታችኋል? ይህንን ቻናል ላይክ ሰብስክራይብ እንድታደርጉ አብዘናችኋል። ዛሬም እንደተለመደ ሁሉ አዳዲስ መረጃዎችን ይዘን መጥተናል። አዲሱ የካቶሊክ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጋብቻ በወንድና በሴት መካከል ብቻ መሆኑን አስረግጠው ተናግረዋል። ርዕሰ ሊቃነ ጳጳሱ ሊዮ 14ኛ የካቶሊክ ቤተ ክርስቲያን ዋና አስተምሮትን አርብ ዕለት አሳውቀዋል። ቤተሰብ የሚመሰረተው በአንድ ወንድና በአንዲት ሴት መካከል ባለው የተረጋጋ አንድነት ላይ መሆኑን ጳጳሱ አሳውቀዋል። ህወሓት ዛሬ በአቶ ጌታቸው ረዳ ላይ መግለጫ አውጥቷል። የፕሪቶሪያው ስምምነትን የሚጥስ የኢትዮጵያ መንግስት ባለስልጣናት ፕሮፓጋንዳ ይቁም በሚል ርዕስ ነው ዛሬ ባወጣው መግለጫ በፕሪቶሪያው ስምምነት አንቀጽ 3 ንዑስ አንቀጽ 3 ላይ የስምምነቱ ፈራሚ የሆኑ ህወሓትና የፌዴራል መንግስት ከምንም በላይ ከጥላቻ ንግግርና ፕሮፓጋንዳ እንዲቆጠቡ በሚል መደንገጉን አውስቷል። ነገር ግን የኢትዮጵያ መንግስት ድንጋጌውን በመጣስ በትግራይ ህዝብ ላይ በፖለቲካ ድርጅቶቹ፣ በተቋማቱ፣ በባለስልጣናቱና በሰራዊቱ አዛዦች ላይ ከፍተኛ የሆነ ፕሮፓጋንዳ እያደረገ ይገኛል ብሏል። መግለጫው ጨምሮም መንግስት አዳዲስ የጥላቻና የፕሮፓጋንዳ ሰባኪዎችን እየመለመለ በትግራይ ህዝብና ተቋሞቻቸው ላይ ዘመቻ በማድረግ ላይ መሆኑን ገልጾ ለዚህ ደግሞ አዲስ የተመለመሉት አቶ ጌታቸው ረዳ መሆናቸውን አስረድቷል። መግለጫው አክሎም የኢትዮጵያ መንግስት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ በማድረግ የሾማቸውን አቶ ጌታቸው ረዳን በትግራይ ህዝብና ተቋማት ላይ የውሸትና የስም ማጥፋት ዘመቻ እንዲያደርጉ እየተጠቀሙባቸው ይገኛል ካለ በኋላ የኢትዮጵያ መንግስት በፕሪቶሪያው ስምምነት ቃል በገባው መሰረት ከዚህ አይነት ዘመቻ እንዲቆጠብ ሲል አሳስቧል። የሰሜን ኮሪያ መከላከያ ኃይል ለማንኛውም ጦርነት ራሱን ዝግጁ እንዲያደርግ የሀገሪቱ መሪ ኪም ጆንግ ኦን አሳስበዋል። ኪም ጆንግ ኦን ይህንን ያሉት የሀገሪቱ አየር ኃይል በአየር ጥቃት መፈጸምና የአየር ጥቃትን መከላከል ዙሪያ የሚያካሄደውን ወታደራዊ ልምምድን በአካል በመገኘት በታደሙበት ወቅት ነው ተብሏል። የሰሜን ኮሪያው አየር ኃይል ያካሄደው ወታደራዊ ልምምድ ከመካከለኛ እስከ ረጅም ርቀት መጓዝ የሚችል ሩሲያ ሰራሽ ሚሳኤል የሚያስፈነጭፍ ሙከራን ያካተተ ስለመሆኑ መረጃው ጠቁሟል። ሁሉም የሰሜን ኮሪያ ወታደራዊ ኃይል የላቀ የጦር ዝግጅት ማድረግ አለበት ብለዋል። የሀገሪቱ መሪ ኪም ጆንግ ኦን ወታደራዊ ልምምዱን በተመለከቱበት ወቅት ሰሜን ኮሪያ ዓለም አቀፍ የጸረ ሽብርተኝነት ዘመቻን በሙሉ ልብ እየደገፈች አይደለም በሚል በአሜሪካ ከሚጠቀሱ ሀገራት ውስጥ መካተቷን እንደማትቀበለው ማስታወቃለች። አሜሪካ እንደ አውሮፓውያኑ አቆጣጠር ከ1997 ዓ.ም ጀምሮ የጸረ ሽብር ዘመቻዎችን ከማይደግፉ ሀገራት መካከል ሰሜን ኮሪያን ያላካተተችበት ወቅት አለመኖሩን የጠቀሰው የሀገሪቱ የውጭ ጉዳይ ሚኒስተር ለሚቃጣባት ማንኛውም ጥቃት ተገቢው ምላሽ እንደምትሰጥ ገልጿል። የተከበራችሁ የቻናላችን ቤተሰቦች ይህንን ቻናል ላይክ፣ ሰብስክራይብ ማድረጋችሁ እንዳትዘነጉ እናስታውሳችኋለን። ቀሪው ጊዜያችሁ ሁሉ መልካሙን የምትሰሙበት ይሁንላችሁ።